ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦቹን በማስቀደም አሁን እንጀምራለን። ታምርን የሚያተርፈን አብይ ሊወጋን ነው። ይህ ከአስመራ የተሰማው ጉድ ነው። ፕሬዝደንት ኢሳያስ አፈወርቅ የሚመሩ ሻዕቢያ ህዝቡ ላይቀሬ ጦርነት እንዲዘጋጅ በመላ ኤርትራ ትዕዛዝ ሰጥቷል። አሰብ ላይ ሊጀመር ነው። አጃንስ ፍራንስ ፕሬስ የተሰኘው የዜና ወኪል አስመራ ላይ የሰፈነውን ሽብር በተመለከተ ከባድ መረጃን ይዞ ወጥቷል። ከዚህ ቀደም በኢትዮ ኤርትራ የተሳተፉ የሻዕቢያ ወታደሮች ይመጣል ካሉት አስከፊ ጦርነት ልንድን የምንችለው በታምር ብቻ ነው ሲሉ ለዜናው ጣቢያው ተናግረዋል። ትሰሙታላቸው። የኤርትራ ከፍተኛ ኮሎኔል ላይ የግድያ ሙከራ አድርጓል በሚል ታስሮ የነበሩት ግለሰቦች ተፈቱ። ከኢትዮጵያ ጋር ወደ ጦርነት ለመግባት ከጫፍ የደረሰው ሻዕቢያ መብታቸውን ረግጦ ያሰራቸውን ኤርትራውያን በዘመቻ መልክ እየፈታ ነው። የኢሳያስ የፖለቲካ እስረኞች እንዲፈቱ መወሰናቸውን ጥርጣሬውን አጭሯል። ዝርዝሩን ይዘናል። አቶ ታዬ ደንዳ ተፈረደባቸው። ህገወጥ የጦር መሳሪያ በመታጠቅ 7 ዓመት የተፈረደባቸው ሲሆን ጠበቃቸው በበኩላቸው ጠቅላይ ሚኒስትሩን ወንጅለዋል። ታዳምጡታላቸው። በሱዳን በደስታ በተተኮሰ ጥይት በርካቶች ተገደሉ። በዝርዝር ይዘነዋል። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች አሁን በዝርዝርና በትንታኔ ወደምንመለከታቸው ጉዳዮች ተሻገርኩኝ። ታምርን የሚያተርፈን ጠቅላይ ሚኒስትር አብይ ሊወጋን ነው። ይህ ከአስመራ የተሰማ ጉድ ነው። ፕሬዝደንት ኢሳያስ አፈወርቅ የሚመሩ ሻዕቢያ ህዝቡ ላይቀሬ ጦርነት እንዲዘጋጅ በመላ ኤርትራ ትዕዛዝ ሰጥቷል። አሰብ ላይ ሊጀመር ነው። አጃንስ ፍራንስ ፕሬስ የተሰኘው የዜና ወኪል አስመራ ላይ የሰፈነውን ሽብር በተመለከተ ከባድ መረጃን ይዞ ወጥቷል። ከዚህ ቀደም በኢትዮ ኤርትራ የተሳተፉ የሻዕቢያ ወታደሮች እየመጣ ካለው አስከፊ ጦርነት ልንድን የምንችለው በታምር ብቻ ነው ሲሉ ለዜና ጣቢያው ተናግረዋል። ከቋፍ የደረሰውን የኢትዮ ኤርትራ ወታደራዊ ግለት በተመለከተ የፈረንሳዩ አጃንስ ፍራንስ ፕሬስ ጥብቅ መረጃን ይዞ ወጥቷል። የዜና ምንጩ በሶስተኛ ወገን መልእክት በመላክ የኤርትራ ህዝብ ቃል መቀበሉንም ተናግሯል። በዚህ ዘገባ የኤርትራ ነዋሪዎችና የቀድሞ የኤርትራ ወታደሮች የሰጡት አስተያየትም ተካቶበታል። ከዚህ ቀደም በኢትዮ ኤርትራ ጦርነትና በባለፈው በሰሜኑ ጦርነት የተሳተፈ ስሙ ለደህንነት ሲባል ተወልደ የተባለ ኤርትራዊ ለዜና ጣቢያው በሰጠው አስተያየት ጦርነትን እናውቋለን፣ ከፊታችን አስከፊ ጦርነት እየመጣ ነው፣ ከዚህ አስከፊ መዓት መዳን የምንችለው በተአምር ብቻ ነው በማለት ተናግሯል። ሌላ ጦርነት እንዳይመጣ ጸሎት ላይ ነን ሲልም አክሏል። ጦርነቱ ከተጀመረ ብዙ ሰው ወደ ጦር ሜዳ ይላካል። የጦርነት ህመም ደጋግመን አይተነዋል። ብዙ ህጻናት ያላባት ይቀራሉ ብሏል። ኤርትራን አፍሪካዊቷ ሰሜን ኮሪያ ሲል የሚገልጻት ዘገባው የህዝቡን አስተያየት መሰብሰብ እጅግ ከባድና የማይታሰብ ነው ብሏል። ጥቂት ቃላትን ከከተማው ነዋሪዎች ለማግኘት አሶሺየትድ ፕሬስ ቃለ መጠይቆችን በሶስተኛ ወገን በመላክ መሰብሰቡንም ገልጧል። በኤርትራ አስተያየት መስጠት ምላሹ እስር ነው ሲል የህዝቡን አፈና የገለጸ ሲሆን ሻዕቢያ እያንዳንዱን የህዝቡን መብት ይጥሳል ብሏል። ዘገባው የፕሪቶሪያውን ስምምነት መፈረም ሻዕቢያን እንዳስቆጣና ጠቅላይ ሚኒስትር አብይና ኢሳያስን ውጥረት ውስጥ እንደከተተ ያስታወሰና በሶስተኛ ወገን ከህዝቡ የሰበሰበውን ድምፅ ወደ ማተት ይገባል። ለደህንነት ሲባል ስሙ መሐር የተባለ የ30 ዓመት ኤርትራዊ እንዲህ ይላል። ከዚህ ቀደም በነበሩት ጦርነቶች ተሳትፌያለሁ። አሁን ላይ በርካታ ወጣቶች ወደ ኢትዮጵያ እየሸሹ ነው ብሏል። ሌላኛው አሶሺየትድ ፕሬስ ያናገራት በአውሮፓ የምትኖር ኤርትራዊትም ተመሳሳይ ሀሳብ አጋርታለች። የኤርትራ ባለስልጣናት ቤተሰቦቿን ጠርተው ለሌላ ጦርነት እንዲዘጋጁ እንደነገሯትም ገልጻለች። የኤርትራ ባለስልጣናት ጠቅላይ ሚኒስትር አብይ ሊወረንና ሊወጋን ነው፣ ስለዚህም እናንተ ልጆቻችሁም ለጦርነት ተዘጋጁ ሲሉ አዘውናል በማለት ተናግሯል። እንዲዘምቱ ከተነገራቸው መካከል እስካሁን የልጆቻቸው መርዶ ያልተነገራቸው እናቶች አሉ። ሆኖም አሁን የቀሩ ልጆቻቸውን ለጦርነት እንዲዘጋጁ
እየተነገራቸው ነው። ከዚህ ጦርነት የሚያተርፈን ተአምር ብቻ ነው ስትላክላለች። የዜና ጣቢያው ሻቢያ ለኤርትራ ህዝብ ያስተላለፈው የጦር ትዕዛዝን በተመለከተ ከማስታወቂያ ሚኒስትሩ አቶ የማነ ገብረ መስቀል ምላሽ ማግኘት እንዳልቻለ በዘገባው ተጠቅሷል። በኖርዌይ የሚኖሩ የቀድሞ የአስመራ ዩኒቨርሲቲ ዲንና በአሁኑ ወቅት የምርምር ስራቸውን የሚሰሩት አቶ መሐመድ ከይር ኡመር የኤርትራ ወጣቶች በጦርነት ስጋት ጫና ውስጥ ገብተዋል ብሏል። ለህዝቡ ምንም ግድ በሌለውና ለሌጋሲው ብቻ በሚጨነቀው ኢሳያስና በጠቅላይ ሚኒስትር አብይ መሃል በተገባው ውጥረት መሃል ጭንቅ ገብቶናል ሲሉ ለዘገባው አስተያየቱን ሰጥቷል። የኤርትራ ከፍተኛ ኮሎኔል ላይ የግድያ ሙከራ አድርጓል በሚል ታስሮ የነበሩ ግለሰቦች ተፈቱ። ከኢትዮጵያ ጋር ወደ ጦርነት ለመግባት ከጫፍ የደረሰው ሻቢያ መብታቸውን ረግጦ ያሰራቸውን ኤርትራውያን በዘመቻ መልክ እየፈታ ነው። የኢሳያስ የፖለቲካ እስረኞች እንዲፈቱ መወሰናቸውን ጥርጣሬ አጭሯል። የኤርትራ መንግስት ከሀገር ውስጥ ደህንነት ባለስልጣናት ግድያ ጋር በተያያዘ ያለ ፍርድ ያሰራቸውን ሰዎች 18 ሰዎች በኋላ መፍታቱም ተሰምቷል። የኤርትራ መንግስት በወታደራዊ እስር ቤት ያለ ፍርድ ለ18 ቀናት ያህል አስሯቸው የነበሩ 13 ሰዎች መልቀቁን ቤተሰቦቻቸውን ጠቅሶ ቢቢሲ ዘግቧል። ግለሰቦቹ ታስረው የነበረው በአስቸጋሪ ሁኔታ ማይስረዋ ተብሎ በሚጠራ ጥብቅ ቁጥጥር በሚደረግበት ወታደራዊ እስር ቤት ነው። ከስር የተለቀቁት ሰዎች ነጋዴዎች፣ የፖሊስ አባላት እንዲሁም በተለያዩ የሙያ ዘርፎች ላይ ተሰማርተው የነበሩ ባለሙያዎች ናቸው ተብሏል። ያለ ፍርድ በእስር ላይ የቆዩት ግለሰቦች ያለምንም ማብራሪያ ህዳር 25 2018 ዓ.ም ተለቀው ከቤተሰቦቻቸው ጋር ተቀላቅለዋል። ከ18 ዓመታት እስር በኋላ የተፈቱት ሰዎች በሀገሪቱ የደህንነት ባለስልጣናት ግድያ ተጠርጥረው በማይስረዋ ወታደራዊ እስር ቤት ታስረው የነበሩ ግለሰብን ጠቁመዋል። ግለሰቦቹ በ2000 ዓመተ ምህረት ላይ በወቅቱ የሀገር ውስጥ ደህንነት ኃላፊ ከነበሩት ከኮሎኔል ስምዖን ገብረ ድንግል የግድያ ሙከራ ጋር ተይዞ በቁጥጥር ስር መዋላቸውን ገልጿል። አክለውም የተያዙት ከሁለት ነጋዴዎች ጋር በተያዘ መሆኑን በማይስረዋ ወታደራዊ እስር ቤት ታስረው የነበሩ ግለሰብ ተናግሯል። መጀመሪያ ላይ 30 የሚሆኑ ሰዎች በቁጥጥር ስር ላይ የነበረ ሲሆን የተወሰኑት ከዓመታት እስር በኋላ ተለቀው 20ዎቹ ብቻ በአስቸጋሪ እስር ቤት ውስጥ ቆይተዋል። ከተለቀቁት መካከል የቀድሞ የኦሎምፒክ ብስክሌተኛና ነጋዴ ዘርአ ግብር ገብረ ሕይወት፣ በንግድ ስራቸው ታዋቂ የሆኑት ተስፋለም መንግስታብና በኩረ መብርሃቱ እንዲሁም ኢንጂነር ዳዊት ሀብተማርያምና ማቴዎስ ሀብተማርያም የተባሉ ሁለት ወንድማማቾች ይገኙበታል። እንዲሁም 6 ነባር የኤርትራ ፖሊስ አባላት 2 ዓመታት ለሚጠጋ ጊዜ ከቆየው እስር በኋላ ከተለቀቁት መካከል ናቸው። ከፖሊስ አባላቱ መካከል የቀድሞ ወንጀል መከላከል ኃላፊ፣ የወንጀል ምርመራ፣ ፋይናንስና አስተዳደር እንዲሁም ደህንነት ኃላፊዎች እንዲሁም ካፒቴንና 2 ከፍተኛ የምርመራ ባለሙያዎችም ይገኙበታል። ከተለቀቁት መካከል የቀድሞ የአገር ውስጥ ደህንነት ባለሙያዎች እንደሚገኙበትም ቢቢሲ በዘገባው አመላክቷል። ካለ ፍርድ ቤት ውሳኔ ለረጅም ዓመታት በእስር ላይ የቆዩት ግለሰቦች በቆይታቸው ወቅት ቤተሰቦቻቸው እንዲጠይቋቸው አልተፈቀደላቸውም። የተለቀቁት ሰዎች በ18 ዓመት የእስር ቤት ቆይታቸው ወቅት ፍርድ ቤት ቀርበው እንደማያውቁ ተገልጿል። አምነስቲ ኢንተርናሽናል በአዲ አቤይቶና ማይስረዋ በሚባሉ እስር ቤቶች ውስጥ በአሰቃቂ ሁኔታ ላይ ያለ በቂ ውሃና ንጽህና ተይዘው የሚገኙ ግለሰቦች እንዲለቀቁ ጠይቋል። አቶ ታዬ ደንዳ ተፈረደባቸው። ህገወጥ የጦር መሳሪያ በመታጠቅ 7 ዓመት የተፈረደባቸው ሲሆን ጠበቃቸው በበኩላቸው ህወሓት ሊገሉ ይፈልጋል ተብሎ በመንግስት የተሰጣቸው መሳሪያ ነው ሲሉ ተከራክሯል። ባለፈው ሳምንት አዲስ ተደራራቢ ክስ የቀረበባቸው የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ጥፋተኛ በተባሉበት ክስ የ7 ዓመት ከ2 ወር እስር ተፈርዶባቸዋል። በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት አርብ ዕለት የቅጣት ውሳኔውን አሳልፏል። ታዬ የ7 ዓመት እስር የተፈረደባቸው ጥፋተኛ በተባሉበት ህገወጥ የጦር መሳሪያ ይዞ በመገኘት ነው። የመንግስት ከፍተኛ ባለስልጣንና የክልል ምክር ቤት አባል የነበሩት አቶ ታዬ ህገወጥ የጦር መሳሪያ ይዞ በመገኘት እንዲሁም ፍቃድ ሳይኖራቸው በቤታቸው ውስጥ አንድ ታጣፊ ክላሽንኮቭ
ጠመንጃ ከ60 ጥይቶች ጋር ተገኝቷል በሚል ክስ ቀርቦባቸው ነበር። የአቶ ታዬ ጠበቃ መስማት የነበረባቸው 3 የመከላከያ ምስክሮች ነበሩ። እነሱም ሳይሰሙ ቀርቷል። ፍርድ ቤቱ ውሳኔን እናከብራለን፣ ነገር ግን ቅሬታዎች አሉን ሲሉ ተናግሯል። አቃቤ ሕግና ተከሳሹ አቶ ታዬ ደንዳ ከቤታቸው በተገኘው ህገወጥ የጦር መሳሪያ ክስ ላይ ሲከራከሩ የቆዩ ሲሆን በክርክሩ ወቅት አቃቤ ሕግ 2 ምስክሮችን አቅርቦ አስመስክሯል። አቶ ታዬ ፌዴራል ፖሊስ ምክትል ኮሚሽነር ሙላቱ ፈንታን ጠባቂዎቻቸው መልቀቃቸውን በመጥቀስ የደህንነት ስጋቶች ስላለባቸው መሳሪያ እንዲሰጣቸው መጠየቃቸውን ለፍርድ ቤቱ ገልጸው ኮሚሽነሩ መሳሪያ ይሰጠኝ የሚለው ለጠቅላይ ሚኒስትር ጽህፈት ቤት ደብዳቤ እንዲጽፉ እንደነገሯቸው ገልጿል። በወቅቱ የሰላም ሚኒስቴር የነበሩትና አሁን በአሜሪካ የኢትዮጵያ አምባሳደር የሆኑትን በእናልፉ አንዱዓለም ደብዳቤ እንዲጽፉላቸው መጠየቃቸውን ለችሎት አስረድቷል። ይሁን እንጂ ደብዳቤውን ከመጻፍ ይልቅ በቃል ይሻላል ተብሎ የሚፈልጉትን ጦር መሳሪያ እንዲታጠቁ ከስምምነት ላይ ደርሷል ሲሉ ተናግሯል። አቶ ታዬ በአገሪቱ ስላለው የሰላም ሁኔታና በመንግስቱ ስላሉ ጉዳዮች ለመገናኛ ብዙሃን በመናገር እንዲሁም በማህበራዊ ሚዲያዎች ላይ ሀሳባቸውን በመግለጽ ይታወቃሉ። የጠቅላይ ሚኒስትር አብይ አህመድ አስተዳደርን አጥብቀው ከተቹ በኋላ እስከ ስልጣን ተነስተው መታሰራቸው ይታወቃል። ከቀረቡባቸው 3 ክሶች በሁለቱ ነጻ ተብለው በአንዱ የተፈረደባቸው አቶ ታዬ ሌላ አዲስ ተደራራቢ 3 ክሶች እንደቀረበባቸው መዘገባችን ይታወሳል። አቶ ታዬ ጥፋተኛ ከተባሉበት ወንጀል በተጨማሪ የቀረበባቸው ክስ ሆርን ኮንቨርሴሽን ከተሰኘ የዩቲዩብ ቻናል ጋር ካደረጉት ቃለ መጠይቅ ጋር የተያዘ ነው። የመጀመሪያው መንግስት በኃይል ለመጣል ግዙፍ መሰናዶ ማድረግ ሲሆን ሁለተኛው ክስ የሀገር መከላከያ ሰራዊት ላይ ሐሰተኛና አደናጋሪ ወሬዎችን መንዛት የሚል ነው። በሶስተኛነት የቀረበባቸው ክስ ደግሞ በህገ መንግስት መሰረት የተመረጠ የሀገሪቱን መንግስት መድፈር የሚል ነው። በሱዳን ኒያላ ከተማ በደስታ በተተኮሰ ጥይት 5 ሰላማዊ ሰዎች መገደላቸው ተሰማ። የደቡባዊ ዳርፉር ዋና ከተማ በሆነችው ኒያላ ውስጥ ሰኞ ምሽት በተፈጠረ የደስታ ተኩስ ጥይት ሰላማዊ ሰዎች መገደላቸው ተዘግቧል። ዳርፉር 24 እንደዘገበው በዕለቱ በባኑሳ ከተማ በፈጥኖ ደራሽ ኃይል ታጣቂዎች እጅ መውደቋ እንደተሰማ በኒያላ ከተማ ትልቅ ደስታ የተፈጠረ ቢሆንም ወዲያውኑ ግን ሀዘን ተከትሏል። የኒያላ ከተማ ነዋሪዎች እና የፈጥኖ ደራሽ ኃይሉ ደጋፊዎች በደስታ ጥይት በሚተኩሱበት ወቅት ቢያንስ 5 ሌሎች ሰላማዊ ሰዎች መገደላቸውን የጠቀሰው ዘገባ ሌሎችም በርካታ በዚህ የተነሳ ቆስለው በሆስፒታል እየታከሙ መሆናቸውን አስታውቋል። እንደ ዘገባው እንዲህ አይነት ድርጊት ሲፈጠር ይህ የመጀመሪያ ጊዜ አይደለም። ከዚህ ቀደም ፈጥኖ ደራሽ ኃይሉ አልፋሻርን በተቆጣጠረ ወቅት በኒያላ ከተማ በተከፈተ የደስታ ተኩስ ርምታ ቁጥራቸው ያልተገለጸ ሰላማዊ ሰዎች መሞታቸውን መቁሰላቸውን አስቷል። ኒያላ ከተማ የፈጥኖ ደራሽ ኃይሉ መሪ ሌተናል ጀነራል ደጋሎ የመሰረቱት ትይዩ መንግስት ዋና ከተማ መሆኑ ይታወቃል። ተመልካቾች ለሰዓቱ ያዝናቸው ዜናዎች እኚህ ነበሩ። በያላችሁበት ሰናይ ጊዜ